jirtu farratti keenya nagumaan fayyumaan qabaa intalti beezaa ni raddaa'ee ni gargaaree ka'etti san intalti gudaanarraa hin kaaseetti san intaltuma san arra jala diimeetumaan gudii isiniin baasa jeetiin tindeeme ani gudii biraatiin arkadhee isin jaafi gudii isin ilaalla viidiyoo sana agartanii jettanii gudii biraatiin babbaaseetumaan jira intalti beezaan raddaa'etti san beezaa gargaareetumaan lafaa kaaseetii mana karaayitee maarreetti bakka bira biyya alaaniin ergeetti san intala sanii isin jaa kunoo viidiyoo isin waa'ee biraarra jirtan talte asitti beezaan raddaa'etti isin jalaa baatee bakka biraa deemti beezaan asitti kanniti isin bakka biraa deemti itti qamaayiti እቺ ቤዛ በግ ነገር እኮ ነች በእናታችሁ ምን ያላረገችላት ነገር አለ ልጅቷ ሺሻውን ጫቷን ይዛን የተገኘችው ቪዲዮውን እንዳያችሁት ነው ስንት አይነት ጉድ ነው ያገኘሁት ተከታትዬ እኔ ሌላ ጉድ አወጣለኝ ከሱ የባሰ አሳጎርጓሪ ዘንድ ያወጣል እንደሚባለው ማለት ነው ሌላ ጉድ አወጣውላችሁ ሌላ ጉድ ማለት ነው በቃ እውነት ይወጣል የታወቀ ነው እውነት ተደብቆ አይቀርም የሚባለው ነገር ግን እውነት ነው በእውነት ያው ቤዛ በዚህ በኩል ቤት ተከራየችላት ስንት ነገር አደረገችላት ከመሬት አነሳች ከጎዳና አነሳቻት ግን ሴትየዋ እናቴ የባሰች ነች ትቅመዋለች አንድና ሁለት የለውም በቃ ፍየል በሷ ይቀናል ማለት ይሄንን ያዩት ትቀመቅመዋለች ቡሉል ነው የምታረገው ይሄን ነገር በቃ ሌላ ታሪክ ውስጥ ነው ያለችው ቤዛ በዚህ ታስገባላታለች እሷ በዚህ በታች ታወጣላታለች ማለት ነው ምንም ብትረዳት እቺ ሴትዮ ጠሽ ነች ብትተዋት ነው የሚሻለው እኔ አላቅም ቤዛ ራስ ወዴት እንደምትወስዳት እቺ ሴትዮ ያውነት አንዳንዴ በጣም ጅልነቷ እየበዛ ነው ሞኝነቷም እየበዛ ነው የቤዛ ነገር ሰው እያደገ ሲሄድ እኮ ጀስት አንዳንድ ነገሮች እየተስተካከለ ይሄዳል አይደል ከዛሬ ነገር ሰው ሲክደው ምን ሲባል እየተማረ ይመጣል ቤዛ ግን አትማርም ጎዳና ማንሳት እኮ ከሆነ ስንት ጎዳና የወደቁ ሰዎች እኮ አሉ ሊረዱ የሚገቡ አይደል ጀስ እቺ ሴትዮ ጋር አይሙሯ ለቋል በቃ ይሄ የለም ከሷ ጋር የለም እሷ በቃ እንትኗ አንዴ ጤናዋን አታ አንዴ ንብረቷን አታ አንዴ አይሙሯን አታ ጎዳና ላይ ወጣለች በቃ ተቃውሳ ወጣለች ቤዛ በዚህ በኩል ገብታ ረዳለው ብላ እሷ ራሷ ጤናው እንዳታጣፈራላታለው እንዴ የሺሻ ምናምን ራሱ እንዳታስለምራት እንደው እየሰጋውላት ነው ይሄንን ቪዲዮ ለቤዛ ለራሷ አድርሱልኝ በእውነት ለራሷ አድርሱልኝ እንድትሰማው ፈልጋለሁ ያው ረዳዋት ያልሻት ልጅ የሆነ ሰዓት አበላዋት አጠጣዋት ቤት ተከራየውላት እኔ ነኝ ወደ ውጪ መልሳት አለ ምናምን እያልሽው የነበረችው ልጅ ያው ዛሬ የተገኘችው ቪዲዮ እንዳየሽው ነው የተገኘችው ሌላ ቦታ ነው ያው አንቺ ስትረጃት እሷ ደግሞ ያወጣችልሽ ነው አንቺ ስትሰጫት እሷ ደግሞ የበተነችልሽ ነው ያው እንደምታዩ ነው ስለዚህ ራስሽን ጠብቂ እስከመሽ ነው አንቺ የሰው መጠቀሚያ የምትሆኚው በቃ እወቂ እንደ ማወቅ አለብሽ እኮ አንዳንዴ በቃ ከትናንት ከዛሬ መማር አለብሽ እኮ እንዴ እቺ ሴትዮ የምትረዳ አይነት አይደለችም የሚረዱ ሰዎች አሉ ከፈለግሽ አሳይሻለሁ በቃ የሚረዱ ሰው ከፈለግሽ እኔ አሳይሻለሁ እቺ አይምሮ አለቃለች ከቻልሽ እንደውም እርጃትና አማኑኤል ምናምን ከተጫት አይምሮ ማማናት እዛ ከተጫትና እዛ እንትን ትበል በቃ ትታከም አይምሮን መጀመሪያ ትታከም አንቺ ብር ስለሰጠሻት ቤት ስለተከራየሽላት ስለረዳሻት ስላነሳሻት አይደለም ምትስተካከለው ህይወቷን ማስተካከል ከፈለግሽ መጀመሪያ አይምሯ መታከም አለበት በቃ ጭንቅላቷን መጀመሪያ አሳክሚያት ከዛ በኋላ ነው እቺ ሴት ብር ብትሰጫትም ብር ያያዙን አታቅማው በቃ ሁሉም ነገር ጠፍቶባታል ስለዚህ አንቺ እረዳለሁ እያልሽ አጉል እንትን እያልሽ ራስሽን ለህዝቡን እያወጣሽ እወደዳለሁ ምናምን እያልሽ አንደኛ ራስሽንም እንዳታጭ ነው ፈራለሽ ራስሽን ልታጭ ትችያለሽ በዚህ ሁኔታ ውስጥ ስንት ሰው ነው የሚከዳሽ አንቺ ስንት ሰው ነው የሚጎዳሽ ስንት ሰው ነው የሚጠቀምብሽ እንዴ እና ሰይቶ እነሱ መየን ሁሉም ሰዎች እንዴት ነው ያደረጉሽ ይሄንን ተማሪ እያልኩሽ ነው ገባሽ ተማሪና ይሄንን ነገር እወቂ በቃ እቺ ሴት ሌላ ቦታ ሌላ ዓለም ውስጥ ነው ያለችው አንቺ ምትረጃት አይነት ሴት አይደለም ቋንቺ ሴትዮዋን የት ነው የምታውቂያት ከዚህ ታውቂያታለሽ አውጥተሻት ታውቂያለሽ ታልካብሽስ ቢሆን በምን ታውቂያለሽ ስንት አይነት ነገር ስንት አይነት ሰው በዙሪያሽ እንዳለ ታውቂያለሽ አይደል እንዴ ታልካብሽስ ቢሆን ሱሰኛ ልታረገሽ ህይወትሽን ልታበላሽ ሴት ልጅ ነሽ በዚህ ላይ ብዙ አይነት ነገሮችን ልታበላሽ ታልካብሽስ ቢሆን እንዴ ታቀሮ ቢሆን የት ነው የምታውቂያት ከዚህ በፊት የት ነው በቃ አንቺ ሁሉም የነገረሽን ነገር ለምንድን ነው የምታምኚው እሷ ስለነገረችሽ ነው እንደዚህ ተጎዳው ተጎሳቀው ብሬም ሀብቴን ማቄን ጨርቄን ስላለችሽ ነው ያመንሻት የት ነው የምታውቂያት ቆይ መጀመሪያ እኮ አንድ ሰው ለመርዳት ስትፈልጊ እኮ ማወቅ አለብሽ ስለመጀመሪያ ስለማንነቱ ማወቅ ስለባክግራውንድ ማወቅ አለብሽ ሁሉ ነገሯን ማወቅ ነበረብሽ ሳታጤኝ ሳታቂ ሳትረጂ ነው እረዳታለሁ ብለሽ የተነሳሽው
ተልካብሽም ሊሆን ይችላል። እኔ ጠረጥራለሁ። በቃ አንዳንዴ በጣም ነው እንትን የምለው ይሄ ነገር ልክ አይመስለኝም። ተልካብሽ ሊሆን ይችላል። ቤዛ ተጠንቀቂ። በቃ ህይወትሽን እንዳታበላሸው። አሁን ነገሮችሽ እንዳለ ነው የምታበላሽብሽ እንጂ ለነገሩ ትክክለኛ ቦታ ላይ አይደለም ያለሽው። እንዳትበላሽ ነው የምፈራልሽ። አሁን እንዳይብስብሽ ነው የምፈራው እንጂ እንዳትበላሽ እንዳይብስብሽ ነው የምፈራው። ተጠንቀቂ። ቤዛንቱ ማሊፍ መነከራይቴ ማሊፍ ነመኒ ረዳይቴ ማሊፍ ማለቀ ከንትሳ ጋር እንታልቱ ግን አመንቲሲ ዋንታቴ ቤኳኒ ገሪ ዋን ቤዛንቲ ጀው በካ አመንቲሲ ፍረዱቲ እንተለተን ዴሚ በካ ታው ምን አመንቲሲ ነቂ ዱረ ሀፈየው ፈያታቱ ሰሙሲ ፈየሙ ቀብ አካስ ቦደነ ማለቀ ከኑንቴቲም አካስ ቦዳታው መነ እትያመንቱ ነቂ በቃ ሀፈየደምቱ ሀፈየውት መነቴ አመንቱ ነቂ ሀፈየውት አካስ ቦደ ባሲ ረዳይ ገርጋሩን ቴ ጋሪዳ ገርጋሪ መናምንታሲ ገሩነቂ መናምንታ ጌሲ በከት ያመንቱቲ ጸበላተው መስጊዳ ሀተው በከፌት ነቂ ገሩ በከት ሲንቲያመንቱ ጌሲ ሲጀር እና በጣም በቃ እንደዚህ አይነት ነገር መርዳትሽ ቢበቃ ብያስባለሁ። ለሱ የምትረጂውን ለሷ እንደዚህ ሁሉ ብር የሚወጣው የህዝቡ ብርም አሁን ብትሰጧት ጀስ ስለዚህ ሴት ምንም አይነት ጥቅም አለው ብዬ አላስበው። በቃ ለምን አሁን አይምሮም ልክ አይደለም። አይምሮ ልክ ያለውን ሰው እኮ ያስታውቃል አይደል እንዴ? አይምሮን ልክ አይደለም። ስለዚህ በምታምንበት በእምነቷ ወስዳችሁ አሳክሟት። በቃ በምታምንበት አሳክሟት መጀመሪያ። ከዛ በኋላ ነው ብር መስጠት ያለባት። ከዛ በኋላ ነው መርዳት ያለባችሁ። ለሷ ይሄ ሁሉ ብር የህዝብ ገንዘብ ለምን ይጠፋል? ይሄ ሁሉ ብር እንዴ ጭንቅላቷ ልክ ካልሆነ እኮ በቃ ብሩም ይጠፋል እኮ ማለት ነው አይደል እንዴ? ለምን ይሄ ሁሉ ብር ደግሞ ይጠፋል? ጥቅም ላይ መዋል አለበት። ስለዚህ ይሄ ሁሉ ብር እንደዚህ አይነት እሷ ላይ እንደዚህ ጤነኛ ላልሆነች ሴት ከሚጠፋ ፔንቻሪቲ መርጃ ለምን ለዛ አይሰጣም? ለዛ ተሰጥቶ አይሻልም? አንደኛው ብዙ ህዝብ ነው እዛ ጋር የሚረዳው። ይሄ የሚጠፋው ብር ይጠቅማል እዛ ጋር። ስለዚህ እሷ መጀመሪያ ትታከም ነው የምላችሁ። ይሄ ቤዛ ራሷ እኮ እዛ እኮ ፔንቻሪቲ የሚባለው እዛ ነው። በቃ ሁልጊዜ ከለማኝ ጋር ስለሆነ ውሏ መለመን ውላል። በቃ እንዴ እዚህ ጋር መለማኝ፣ እዛ ጋርም ለማኝ፣ እዛ ጋርም ለማኝ። በቃ ፔንቻሪቲ ገባች፣ እዛ ስራ ውሏ እዛ ነው። በቃ ልመና ሆኗል ሁሉ ነገሯ ማለት ነው። እንደዚህ አይነት ውሎ ስለሆነ ህይወቷ ብር ራሱ ለራሷ ራሱ ተውና ለዛች ልጅ ይቅርና ለራሷ ለቤዛ ራሱ ብር ብትሰጧት እዛው ነው የምትሄደው፣ የምታመልሳ የምትሄደው ያው ጎዳና ላይ ነው ውሏ። እዛ ከሚለምኑት ጋር ነው። በቃ ልመናውን እንትን አደረገችው መሰለኝ። እንደው ፎቢያ ሳይሆን አይቀርም። በቃ ያው እሷም ወደ ልመና ገብታለች። ምን እንደምናደርግ አናውቅም። እንግዲህ በጣም እየከበደን ነው ነገሩ። እንዴ በጣም ነው የሚገርመው። ግን እኔ እሷ ራሱ ጓደኛዬ ነበረች። በቃ በጣም ማውራት ነበረች። ግን አሁን እሷ ጓደኛዬ ነች ማለት ራሱ በጣም እያሳፈረኝ ነው። በእውነት በጣም እየደበረኝ ነው። እሷን እንዴት ነው የማውቃት ሰው ነች ማለት ራሱ አልፈልግም። በዚህ ሁኔታ ቦታዋን አታውቅም፣ እንደምትሄድበትን አታውቅም። ምንድነው ሁልጊዜ ከለማኝ ጋር ወጣት ልጅ ነች፣ ቆንጆ ነች። ግን ምንድነው እንደዚህ አይነት ነገር ማድረግ? በቃ ሁልጊዜ ቦታውን አለማወቅ። እንዴ ይሄ እኮ ያስንቃታል። አታውቅም እንዴ? ለነገ ህይወቷ አታስብም? ምንድነው ጊዜ ከለማኝ ጋር መኖር? እንዴ በቃ ልኳን አውቃ አትኖርም እንዴ? ምን አይነት ልጅ ነች ከነች ልጅ? በግነቷ አሁንስ በዛ። በእውነት በጣም ነው የበዛው። አንዳንድ እኮ በጎነሽም እኮ ብልህ መሆን አለብሽ አይደል? እንዴ ቃሉ እንደሚለው ምንድነው እንደ ርግብ የዋህ ሆኖ እንደ እባብ ብልህ ሆኖ አይደል እንዴ የሚለው? መገኛውን እኮ ማወቅ አለባት። ሴት ልጅ ነች፣ ወጣት ነች፣ መጠቀም አለባት በጊዜዋ። እንዴ ምን አይነት ተረማመስ ነው ይሄ ኑሮ? ምንድነው ሁሉ ጊዜ ተመሳሳይ ቦታ መገኘት? አሬዲያ